በሳውዲ አረቢያ ለምትገኙ ቅመሞች ኮንትራት ቤት ላላችሁ ኮንትራታችሁን ጨርሳችሁ ወደ ሀገር ልትሄዱ ላሰባችሁ በተለይ ለእናንተ በጣም አሪፍ ነገር ነው ማለት ነው። እንደገና ደግሞ በሌላ ሀገርም ሆናችሁ ለጓደኞቻችሁ፣ ለእህት ለወንድሞቻችሁ፣ ለዘመዶቻችሁ ሸር ማድረግ ትችላላችሁ ማለት ነው እና መረጃ እጄ ላይ ያለ ለሁላችሁም እሰጣችኋለሁ። ሰብስክራይብ ላይክ እያደረጋችሁ ግቡ ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ውድ የዩቲዩብ ቤተሰቦች እኔ ያለሁኝ ደህና ነኝ። እናንተ እንዴት ናችሁ? ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑኝ። አዲስ የሆናችሁ ይሄንን ቪዲዮ ደግሞ ሁሌም የምትከታተሉ ላይክ በማድረግ አበረታቱኝ ማለት ነው። ላይክ እያደረጋችሁ ጀምሩ። ዛሬ የመጣሁት ለትልቅ ነገር ነው። ለተጠቀማችሁበት የሚጠቅማችሁ፣ ላልተጠቀመበት ደግሞ ያው አይጠቅመውም ማለት ነው። ግን ለሚጠቀምበት በጣም ጠቃሚ መረጃ ነው ማለት ነው። እሱ ምንድነው? ኮንትራት ቤት እና ልትሄዱ ያሰባችሁ፣ በተለይ ልትሄዱ ያሰባችሁ በቅርብ ቀን ወደ ሀገራችሁ መግባት ያሰባችሁ ማለት ነው። መረጃ ከፈለጋችሁ ኮንትራታችሁን ስትጨርሱ የምትቀበሉት ብር አለ። እዛው የሌበር ስልክ ምናምን ሁሉ ነገር አለው። እዛው መደወል ትችላላችሁ። ወደ ሀገር ከመሄዳችሁ በፊት እዛው ገና ቤት ውስጥ ሳትወጡ ያንን ብር መጠየቅ ትችላላችሁ። መረጃውን ለነሱ ለአሰሪዎቻችሁ በመስጠት ማለት ነው። ሲቀጥል ደግሞ 2 ወር 3 ወር ሲቀራችሁ የኮንትራት ብር እንዳላችሁ ማሳወቅ ትችላላችሁ። የእንትኑ መረጃው እሱን የምሰጣችሁ ይሆናል ማለት ነው። እንዴት እንደምሰጣችሁ ደግሞ እነግራችኋለሁ። ይሄንን ቪዲዮ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉ ማለት ነው። ሰብስክራይብ ላይክ ካደረጋችሁ በኋላ ኮሜንት ላይ እየገባችሁ ስልክ ስጭኝ በሉኝ። እኔ ኮሜንት ላይ ስልክ እሰጣችኋለሁ እና በኢሞም ሆነ በዋትሳፕ መረጃውን እኔ ለእናንተ እልክላችኋለሁ ማለት ነው። ግን ሌሎችም ገና አዲስ የምትመጡ መረጃውን ይዛችሁ ማስቀመጥ ትችላላችሁ ማለት ነው። እኔ ከ1 ዓመት በፊት ነው ይህንን ከሰው የተቀበልኩት ማለት ነው። የሆነ ሰውዬ ውስጥ ቤት ገብቼ ስጠይቀው በውስጥ ልክልሻለሁ አለኝ ማለት ነው። ከዛ በውስጥ ከሱ በቲክቶክ ውስጥ ገብቼ ነው የተቀበልኩት። እና እኔ አሁን ይሄንን ዩቱብ ላይ ላመጣው የቻልኩት ምንድን ነው ለእኔ እንድጠቅሙኝ ነው እንጂ ለእናንተ ብቻ ፈልጌ አይደለም። እናንተ እንድትጠቀሙ ብቻ ሳይሆን እየገባችሁ ሰብስክራይብ ስታደርጉልኝ እኔም ተጠቃሚ ስለሆንኩ ነው ይሄንን ወደ ዩቱብ ያመጣሁት ማለት ነው። እኔ አሞኝ ነው የሚገባው አገሬ ማለት ነው እንጂ ብር ኑሮኝ ሰርቼ ብር ይዤ ወይም ደግሞ ቤት ሰርቼ የሆነ ነገር አድርጌ ሀገሬ ላይ የሆነ ነገር አድርጌ ሀገሬ ላይ ወይም ደግሞ ብር ይዤ ሀገሬ ላይ ልሰራ አይደለም ማለት ነው። እኔ አሞኝ ነው የምገባው ማለት ነው። ወደ ሀገሬ የግድ መግባት ስላለብኝ ሕክምናም ጸበልም ይሁን መሄድ ስላለብኝ ነው የግድ ሀገሬ የምገባው። በተደጋጋሚ ቲክቶክ ላይም ዩቱብ ላይም ቪዲዮ ሰርቻለሁ። ቪዲዮን ስለማትከታተሉ ነው እንጂ እግሬ በጣም ታሞ ነው ያለሁት ማለት ነው። ስለዚህ ለዛ ሀገር መግባት ስላለብኝ ብር ስለሌለኝ ዩቱቤን ሰብስክራይብ እንድታደርጉልኝ ዩቱቤ ሞኔታይዝ ሆኖ ብር መክፈል እንዲጀምርልኝ ከዛ በኋላ እኔም መታከም እንዲችል ነው ይሄንን ቪዲዮ የሰራሁት ማለት ነው። እና ይህንን መረጃውን ዩቱብ ላይ ልሰጣችሁ የፈለኩት ዋነኛው ነገር ቲክቶክ ላይ መስጠት እችላለሁ አሁንም ቢሆን ግን ህሌና ካላችሁ ለእኔንም ቪዲዮን ሰብስክራይብ በማድረግ ዩቱቤን አሳድጉልኝ። ለዛ ብዬ ነው ወደዚህ የመጣሁት ወደ ዩቱብ ያመጣሁት ማለት ነው። እና ፕሊስ ሰብስክራይብ አድርጉልኝ። ሰብስክራይብ ሆኖ ሞኔታይዝ ይሆንልኛል ብዬ ዩቱብ ግሩፕ የሚሰሩ ልጆች ታውቃላችሁ፣ እዚህ ሚዲያ ላይ አሉ። ገብቼ ነበረ እዛ ጋር እንዴት እንደሆነ ባይገባኝም ሰብስክራይብ ያደርጋሉ፣ የተወሰኑ ልጆቹ ያደርጋሉ። አሰራሩን ደግሞ የማያውቁበት ብዙ ልጆች አሉ። በጣም ጠንካሮች ደግሞ ብዙ ሰዎች አሉ እዛ ውስጥ ማለት ነው። ሰብስክራይብ ያደርጋሉ፣ ወዲያው ግን መልሶ
ለምን እንዲሁ አላውቅም ይጠፋል ይነሳል ማለት ነው። እና ሰብስክራይብ በቃ እዛ ግሩፕ ውስጥ ገብቼ ቢበዛ 30 ሰው ወይም 40 ሰው ነው ሰብስክራይብ ያደረገልኝ ያለው ማለት ነው እንጂ ከዛ ውጭ ያለው እንዳለ ተነስቷል። እሱም ወዲያው ነው የሚነሳው እና እሱም ስላልተደረገልኝ ብዙ ዩቲዩብ እንዲያድግልኝ ብዙ ነገር ያለው ብዙ ነገር አድርጌያለሁ። ብዙ ነገር ሆኗል። ግን እዚህ ዩቲዩብ ላይ ምን እንደሚያስፈልጋችሁ ታውቃላችሁ? ወይም ደግሞ ለየት ያለ ታለንት ሲኖራችሁ። እኔ ቶሎ ቶሎ እንኳን ነገሮችን ማውራት አልችልም። ቀስ ብዬ ነው ማወራ። ብዙ ሰዎች እስኪ ቶሎ ቶሎ አውሪ፣ እስኪ ወደ ገደለው ግቢ ምናምን እንትን እዚህ ሜሴጅ የሚጻፍበት ላይ ቦታ ላይ ገብታችሁ ማየት ትችላላችሁ ነው የሚሉኝ። እኔ እንደዛ አይነት ሰው አይገባችሁ አይደለ? ሁሉም የተፈጥሯችን ይለያያል። እንደዛ ተፈጥሮ ሆነና እኔ ደግሞ ቶሎ ቶሎ መናገር አልችልም። የምፈልገውን ነገር ረዘም ማድረግ ችዬበት ሳይሆን የሚረዝምብኝ መነጋገር ስለማልችል ብቻ ነው ነገሮች እና እዛ ቲክቶክ ላይ በተለይ እስኪ ቶሎ በይ ምናምን ትሉኛላችሁ። እኔ መነጋገር ቶሎ ማውራት ስለማልችል ነው። እና አሁን ሁሉንም ነገር ነግሬያችኋለሁ። መረጃውን የምትፈልጉ ዩቱቤን ሰብስክራይብ እያደረጋችሁ ሜሴጅ ላይ ደግሞ ስልክሽን ስጭኝ ብላችሁ እየጻፋችሁ ሌላም አስተያየት ካላችሁ ደግሞ እየጻፋችሁ ጠይቁኝ። መረጃውን እኔ እሰጣችኋለሁ። እንዴት እንደምትቀበሏቸው ደግሞ እነግራችኋለሁ። እነሱ ሕጋቸውን ጥንቅቅ አድርገው ያውቃሉ። እኛ ሀበሾች ቢሯችንም ምንም ነገር ስለማይረዳን ምንም አያመጡም። በዛ ላይ ዋናው ነገር ደግሞ ዋናው ፖይንቱ እንግሊዘኛ አንችልም። አብዛኞቻችን እንግሊዘኛ አናቅም። ለዛም ነው አረበኛም አናቅም። የተወሰኑት እዚህ የቆዩት ሙስሊሞች ናቸው እንጂ ሀበሾቹ በተለይ ሴቱ አያውቅም አረበኛ እና እሱ ስለሆነ አንጠይቅም። ቢሮአችንም ደግሞ አይጠይቃቸውም አረቦቹን። እኛ ግን ኮንትራታችንን አቋርጠን ብንሄድ የቢሮ ቅጣቱንም አይለቁንም። ትራንስፖርትን በራሳችን ቆርጠን ነው የምንሄደው። ግን ጨርሰን ስንሄድ ግን አያችሁት፣ ግን ጨርሰን ስንሄድ ግን ብራችሁን እንኳን ተቀበሉ፣ ብራቸውን እንኳን ስጧቸው ብሎ ቢሮው ለእኛ እንትን አይደለንም። በእርግጠኝነት እውነቱን ልንገራችሁ፣ ወደ ሌበር ካልደወላችሁ የኮንትራት ብር እኮ አለኝ ብላችሁ ብትደውሉ ቢሮዎቹ አላችሁ። አዎ እውነት ነው። ይሄ እኮ የተጻፈ ነገር ነው። ትክክል ነው። ግን ተቀበሉ አይሏችሁም። ካልሰጠቻችሁ ዝም ብላችሁ ሀገራችሁ ግቡ፣ ትኬት ተቆርጦላችኋል ነው የሚሏችሁ። እኔ ምን ያክል ስቃይ እንደደረሰብኝ በቢሮ በኩል ምን ያክል እንደተሰቃየው ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። ቲክቶክ ላይም አብዛኞቻችሁን ለመናገር ነግሬያችኋለሁ። እና የሚጠቅማችሁ መረጃ ይዛችሁ የሳውዲ አረቢያ ሕጉ ምርጥ ነው። ወደ ሌበር ደውላችሁ ብራችሁን ወዲያውኑ መቀበል ትችላላችሁ። እናንተ ሁኑ፣ እናንተ ጎበዞቹ። ይሄ የኛ ሀቃችን ነው። የሰውን ሀቅ አትፈልጉ እንጂ የራሳችሁን ሀቅ አትስጡ። እና ማለት ነው መረጃውን የምትፈልጉ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ በተደጋጋሚ ተናግሬዋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንት ላይ ስጭኝ በሉ። እኔ የመጀመሪያ ኮሜንት እጽፋለሁ፣ በዛ ውስጥ መግባት ትችላላችሁ። ሲቀጥል ደግሞ የራሳችሁ ኮሜንት፣ እኔ እያንዳንዱን ኮሜንት ስለማየው ማለት ነው የዩቱብን ኮሜንት አየዋለሁ። ስለዚህ እዛ ላይ እኔ የራሴን ስልክ እሰጣችኋለሁ። ከዛ እናንተ በምንድን ነው የምትፈልጉት? በኢሞ ነው በዋትሳፕ ነው? በዚህ በኢሞ እና በዋትሳፕ በሁለቱም እኔ እልክላችኋለሁ መረጃውን ማለት ነው። ግን ቅድመ ሁኔታው ይሄንን ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ በማድረግ መጀመሪያ ቤተሰብ ሆኖ ማለት ነው። እና እንደዛ አድርጋችሁ እኔንም አግዙኝ፣ እኔም እናንተን እረዳችኋለሁ። እናንተ እኔን ደግሞ ከጎኔ ሆናችሁ ስታግዙኝ የእናንተ እገዛ ከሚገባው በላይ ለእኔ ያስፈልገኛል። እኔ በጣም አሞኛል። እግሬን ታመሜ ነው ያለሁት። ረዥም ሰዓት ነው የምቆመው። ለዛ እግሬ በጣም አሞኛል። እግሬ ያልጣል ምናምን ነገር
ብዙ አስቸጋሪ ሁኔታዎችን በተለይ ሰሞኑን ልሄድ ስለሆነ እያሳለፍኩ ነው። ሁሉንም ነገር እግዚአብሔር ፈቅዶ አገሬ ገብቼ የማሳውቃችሁ ይሆናል ማለት ነው። እንደገና ይህንን ነገር ተጠቀሙበት። እነሱ ህጋቸውን በደንብ ያውቃሉ። እኛ ቢሮው ስለማይረዳን እኛም ስለማናቅ ነው እንጂ የሚጫወቱብን እኛ ሀበሾችን ጠንቅቀው ያውቃሉ የሚሆነውን ነገር እና እናንተ ደግሞ ንቁና ጎበዝ ሆናችሁ ህጉን አክብራችሁ በህጉ መሰረት ማለት ነው። ሳውዲ ህጉ በጣም ኃይለኛ ነው ታውቃላችሁ። የሰው ልጅ ለሆነ ለየትኛውም ሁሉ ህጉ በጣም አሪፍ ነው፣ መረጃ ካላችሁ ነው ታዲያ። እና ይሄ ደግሞ ሙሉ 100% መብታችሁ ስለሆነ መብታችሁን የመጠየቅም የመቀበልም ግዴታ ስለሆነ መብታችሁን አስከብራችሁ ይሄንን ነገር መቀበል ትችላላችሁ ማለት ነው። እኔ ግን በጣም አስቸጋሪ ሁኔታ ላይ ነው ያለሁት ማለት ነው። ምንድን ነው እየተባልኩ ያለሁት? ከሄድሽ እንዲሄድ አይፈልጉም። እኔ መታመሜ ለእነሱ ምንም ነው። ብቻ እኔ ጠዋትም ተነስቼ እየሰራሁ ያገኙኝ፣ ሌሊትም እንደዛው እየሰራሁ ይውኝ እንጂ እኔ ምን እያሳለፍኩ እንደሆነ ደም ስተፋ እንደማድር እነሱ አያውቁም። ገባችሁ አይደለም? ስለማያውቁ ደግሞ ቢያውቁም ምንም ሊያደርጉልኝ አይችሉም፣ ሊረዱኝ አይችሉም። እና ለዚህ ደግሞ እኛው ራሳችን አዋቂ መሆን አለብን። በዚህ የተነሳ አሁን እኔን በጣም እየተበቀሉኝ ነው ያሉት። የምትሄጅበትን ከደመወዝሽ ነው የምንቆርጠው፣ መሄጃሽን ትኬት ብቻ እንቆርጥልሻለን፣ ከዛ ውጭ እቃሽ ምናምን ለሻንጣሽ ለምናምንሽ ከራስሽ ደመወዝ ቆርጠን ነው የምናሳፍርሽ እያሉ ነው ማለት ነው። መጨረሻውን በደንብ እነግራቸዋለሁ። እኔ ደግሞ አሁን ሰሞኑን ኃይለኛ ጸብ ውስጥ ያለሁበት አትቆርጡም ደመወዜ ገና እንደውም ብር አለኝ። ኦኬ ይሄንን እኔም ተቀብዬ መጨረሻውን በደንብ እነግራችኋለሁ። እኔ ግን ትኬት አሁን የትኬት ብር ሲቆርጡልኝ የ7 ኪሎ ትኬት የራሴ የመሄጃዬ ብቻ የሚቆርጡልኝ ከሆነ የነሱን ያንን ብሩን የግድ ሀገሬ መግባት ስላለብኝ እኔ ታመሜ ነው ነግሬያችኋለሁ። የግድ ሀገሬ መግባት ስላለብኝ የዛን የእንትኔን ብር ለእቃዬ እንዲጫንበት ትኬት አብሮ እንዲቆረጥ አደርጋለሁ። ይሄ እኔ ስላመመኝ ነው። እናንተ ግን ሰዎቻችሁ ጥሩ ሆነው ተነቃችሁ ትኬት ከቆረጡላችሁ ብራችሁን ተቀብላችሁ በኪሳችሁ አድርጋችሁ ሀገራችሁ ግቡ። እና አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ባይ